የልቤ ቁም ነገር አረ እንዳንተ የለም። ልቤ ውስጥ ያለከው አንተ ብቻ ነክ። የትም ብሄድ የትም አንተ ልቤ ውስጥ ነክ። ስለዚህ ከማንም ጋር መኖር አልፈልግም ከአንተ ውጪ ብላ ዘፍናለች። ፍቅርዬ ቀበቷ ፍልቅልቋ ማለት ነው። ግን ሩትዬ ደግሞ ልዕልቷ ሪፖስት አድርጋታለች። ሪፖስት ከዚህ በፊት እኔ ብዙ ጊዜ ሩትዬ የፍቅርን ቪዲዮዎች ምናምን ብዙ ጊዜ ሪፖስት አንዴ ምናምን አይቻለሁ እንትን ከተባለ በኋላ ከአብርሃም ጋር ምናምን ከተጣሉ በኋላ ምናምን፣ ግን ከዛ በፊት ሪፖስት አድርጋ ምናምን አይቻላቅም። እና ዛሬ ደግሞ ያው ልቤ ውስጥ ከአንተ ውጭ ማንም የለም። ሩትዬ ደግሞ እንደዚህ አይነት ነገር ቅኔ ነገሮች ይመቿታል ማለት ነው። የኔ ቅን ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ፣ ፍቅርዬ ፍልቅልቋ በዚህ አይነት መልኩ መታለች። እንግዲህ ለዳግዬ ነው የዘፈነችው። ምን አለበት እነዚህ ልጆች አንድ ላይ ቢሆኑ ማለት ነው። የምሬ ነው። በጣም ነው አንድ ላይ የሚያምሩት። ከራራቸው ልጅነ በቃ እድሜያቸው ምናምን በቃ አላ የሆነ ሁሉ ነገራቸው ይመሳሰላል እና አብሮ ቢሆኑ እኔ በጣም ደስ ይለኛል። እናንተስ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ያስቀምጡልኝ። እኔም ኮመንታችሁን ያለው ከዛ መልሳለሁ ማለት ነው። እውነት ደስ አይሉም? በጣም ነው የሚያምሩት የምር በቃ አላ ለስራም ለሌላ ነገርም አንድ ላይ ቢሆኑ ደስ ይለኛል። ፍቅርዬ ደግሞ አሁን ያው እንደምታውቀው ፍቅሯን እንትን ሚዲያ ላይ አላወጣችም። ፍቅረኛ ሊሆንራት ህይወት ሊኖራት ይችላል፣ ግን አልተናገረችም። ልጇን ብቻ እያሳደገች ነው የሚመስለኝ እና እናያለን እሱ